ሰላም ውድ ተመልካቾቼ በያላችሁበት እንዴት አላችሁ? ዛሬ ብዙ እህቶች እግሬ ላይ በጣም እንዲቀጫጭን የሆኑ ሰማያዊ የሚመስሉ ደም ስሮች አሉና እንደው ምንድናቸው እነዚህ ነገሮች በጣም ያስቸግሩኛል፣ ያመኛል ይላሉ። በሕክምና አጠራሩ ቫሪኮስ ቬን ይባላል። ለመሆኑ ቫሪኮስ ቬን ምንድነው ሊያጋልጣችሁ የሚችለው? ሕክምና ውስጥ በቤት ውስጥ የሚደረገው አጠቃላይ ደግሞ በሕክምና ውስጥ ምን አይነት ሕክምና አለው? ሰዎች ከሚጠይቁት ጥያቄ በመነሳት ዛሬ ስለ ቫሪኮስ ቬን የተጠመለመለ ደም ስር ስለምንለው ምንነጋገር ይሆናል። በመጀመሪያ ደረጃ ውድ ተመልካቾች ቫሪኮስ ቬን ምንድነው ስንል የሚታወቀው የደም ስሮች አጠቃላይ ተፈጥሮ በሁለት መንገድ ከፍለን የምንመለከተው ይሆናል። አንዳንዶቹ ከልብ ወደ ልዩ ልዩ የሰውነት ክፍል የሚወስዱ ናቸው። እነዚህ እንግዲህ ደም ቅዳ እንላቸዋለን ወይም ደግሞ አርተሪስ የምንላቸው ናቸው። ሌሎች ደግሞ ከልዩ ልዩ የሰውነት ክፍል ደምን ወደ ልብ የሚመልሱ ነው። እንግዲህ አጠቃላይ ሰርክል ነው ማለት ነው። ሰርክል ነው። ደም ቅዳ ከልብ ወደ ልዩ ልዩ የሰውነት ክፍል ይወስዳል። ደም መልስ ደግሞ ከልዩ ልዩ የሰውነት ክፍል ወደ ልብ በመመለስ ቅዳዎች ብዙ ጊዜ በልብ ግፊት ደምን ተሸክመው ወደ ልዩ ልዩ የሰውነት ክፍል ውስጥ ይወስዳሉ። ልብ በሚያደርገው ግፊት እዛ ግፊት ይዘው የሚሄዱ ሲሆኑ፣ በአንጻሩ ደም መላሽ የሚባሉት ግን ከልዩ ልዩ የሰውነት ክፍል ወደ ልብ ደምን የሚመለሱበት ሁለት አይነት መንገድ አለ። አንደኛው ብዙ ጊዜ በምንተነፍስበት ጊዜ አየር ወደ ውስጥ በምናስገባበት ጊዜ ሳምባችን ወደ ውጭ ይለጠጣል። በዚህም የሚፈጠር ፕሬሸር አለ፣ የኔጌቲቭ ፕሬሸር የምንለው። ስለዚህ አንድ ሰው ሲተነፍስ አየር ወደ ውስጡ ሲያስገባ ብሎ አየር ወደ ውስጥ በሚያስገባበት ወቅት በሚፈጠረው ኔጌቲቭ ፕሬሸር አማካኝነት ደም በቀጥታ ወደ ልብ እንዲገባ ይሆናል ማለት ነው። ሌላው ደግሞ በሚራመድበት ወቅት በተለይ በእግር አካባቢ የእግር ጡንቻዎች በሚያደርጉት መቆማጠር ምክንያት እንግዲህ ወደ ልብ ደም የሚመለስበት ሁኔታ ነው። ደም የሚመለስበት እንግዲህ አንድ አቅጣጫ ነው። ከእግር አካባቢ ያሉት ወደ ልብ የሚመለሱት አንድ አቅጣጫ ነው። ወደኋላ አይመለስም። አንድ መንገድ ብቻ ነው ያለው። ስለዚህ ወደኋላ እንዳይመለስ ቫልቮች አሉ። ደም ስሮች የራሳቸው የሆነ ማፈኛዎች አላቸው። ስለዚህ ወደ አንድ አቅጣጫ ደም ወደ ልብ አቅጣጫ ይሄድና ከዛ በኋላ ወደኋላ ማፈኛ ስላላቸው ይዘጋል። ነገር ግን በልዩ ልዩ ሁኔታ በተለይ ረጅም ጊዜ የሚቆሙ ሰዎች፣ አስተማሪዎች ሊሆኑ ይችላሉ፣ ሐኪሞች ሊሆኑ ይችላሉ፣ ወይም ደግሞ በቤት ውስጥ የሚሰሩ ረጅም ጊዜ ቁመው እቃ ማጠብ የተለያዩ ስራዎችን የሚሰሩ ሰዎች፣ ነፍሰ ጡር መሆን፣ ፀጉር የሚያስተካክል ሊሆን ይችላል፣ ቁሞ የሚያስተምር ረጅም ላለ ጊዜ ቁሞ ቤት ውስጥ ስራ የሚሰራ ሰው በተደጋጋሚ ጊዜ በእነዚህ ማፈኛዎች ላይ እና በደም ስሩ ላይ ከፍተኛ የሆነ ጫና ያድራል። በተለይ ከግራቪቲ በተቃራኒ ስለሆነ ማለት አንድ ሰው ሲቆም ግራቪቲ ተቃራኒ ነው። ደም ወደ ላይ ለመሄድ በጣም ይከብደዋል። ስለዚህ በዚህ ምክንያት ይሄ የደም ስር ግድግዳው ላይ እና ማፈኛዎች ላይ ተደጋጋሚ ጊዜ ጫና ስለሚደርስባቸው ቀስ በቀስ እነዚህ ማፈኛዎች ወደኋላ መመለስ ይገደዳሉ። ወይም ደግሞ ማፈኛዎቹ በሚደርስባቸው ጉዳት ምክንያት ደም ወደኋላ እየተመለሰ ይጠራቀማል። በዚህም ምክንያት እነዚህ የደም ስሮች እየተጥመለመሉ እያበጡ ይሄዳሉ ማለት ነው። ይሄ ነው እንግዲህ እግራችሁ ላይ የተጥመለመለ የደም ስር አንዳንድ ጊዜ የሸረሪት ድር የሚመስል ጥቁር የሆነ ይወጣል። ሌላ ጊዜ ደግሞ ወፍራም ሆኖ ወፋፍራም የሆነ በጣም በጉልህ የሚታዩ ይሆናል። እንግዲህ እነዚህ የተበላሹ ደም ስሮች ደምን ያዘሉ ደም ስሮች ናቸው ማለት ነው። ታዲያ ይሄ ውበትን ብቻ ማበላሸት አይደለም። አንዳንድ ሴቶች አጭር ቀሚስ ለመልበስ በጣም ይቸገራሉ። እሱ ብቻ አይደለም፣ በአግባቡ ካልታከመ የጤናም ችግር ሊያመጣ የሚችልበት ሁኔታ ይኖራል ማለት ነው። ይህ ከሆነ እንዴት ነው በቤት ውስጥ ምን አይነት ሕክምና ነው የሚደረግ? አጠቃላይ እነዚህ የደም ስሮችን እንዴት ይታከሙ የሚለውን ደግሞ ቀጥለን እንመለከታለን። ቀጫጭንና የደም ስሮቹ በጣም የተሰበጣጠሩ አይነት ከሆኑና ህመም ከሌላቸው ብዙ ጊዜ ከውበት ከኮስሞቲክስ አንጻር ሰዎች እነዚህ ነገሮች እግሬን አበላሸብኝ፣ አጭር ቀሚስ መልበስ አልቻልኩም በማለት ከዚህ ችግር አንጻር ሊያዩት ይችላሉ። አንዳንዶቹ ግን ወፍራም ከሆነና ህመም የሚያመጣበት ሁኔታ ይኖራል። ብዙ ጊዜ ህመም ሲያመጣ ደም የተሸከሙ ደም ስሮች ስለሆኑ እግርን የመክበድ አይነት ስሜት ሊሰማ ይችላል። የማሳከክ አይነት፣ መቆጥቆጥ አይነት፣ ስለዚህ እንዲህ አይነት ምልክቶች ካሉ ህክምና የሚያስፈልገው ይሆናል ማለት ነው። ስለዚህ ህክምና እንግዲህ በቤት ውስጥ ምንድነው ማድረግ ትችሉት? አንደኛው ኮምፕሬሲቭ ስቶኪንግ የሚባል ካልሲዎች አሉ። ረጃጅም የሆኑ ካልሲዎች አሉ። እነዚህ አጣብቀው የሚይዙ ካልሲዎች ናቸው። እነዚህን ካልሲዎች በማድረግ እነዚህ ደም ስሮች ላይ አጣብቀው እንዲይዟቸውና ደም ከታች ያለው የተከማቸው ደም ወደ ልብ እንዲመለስ የማድረግ ነው። ሌላው ደግሞ ሁልጊዜ ስትተኙ እግራችሁን ከፍ ማድረግ ወይም ቁጭ ስትሉ ከልብ በላይ እግራችሁን ከፍ አድርጋችሁ
መተኛት። ያ ማለት ምንድነው? እግራችሁን ከስር ትራስ አድርጋችሁ ቀና በምታደርጉበት ጊዜ እግራችሁ ውስጥ የተከማቸው ደም ወደ ልብ እንዲመለስ ብዙ ጊዜ ከልባችሁ በላይ ከፍ እንዲል በማድረግ ወደ ልብ እንዲመለስ የማድረግ ነው። ሌላው ብዙ ጊዜ በስራ ጸባያችሁ ረጅም ጊዜ የምትቆሙ ሰዎች ካላችሁ ከተቻለ በመሃል ብሬክ እያደረጋችሁ መራመድ። ምክንያት በምትራመዱበት ወቅት የእግራችሁ ጡንቻ ይኮማተራል። የጡንቻችሁ መኮማተር ነው ደም ከታችኛው የሰውነት ክፍላችሁ ወደ ልባችሁ የሚመለስ። ስለዚህ ዝም ላለ ጊዜ ከመቆም ይልቅ በመሃል እንቅስቃሴ ማድረግ፣ መራመድ፣ ስፖርት መስራት፣ እንቅስቃሴ ማድረግ በጣም ጠቃሚ የሚሆንበት ሁኔታ ይኖራል። ኤላስቲክ ባንዴጅ ማድረግ ይቻላል። የሚለጠጡ የሚታሰሩ አሉ እግር ላይ የሚጠመጠሙ እነሱን ግራጁዋል ኮምፕሬሲንግ የምንለው ማለት ነው። ከታች ጀምሮ በደንብ ጠበቅ እያደረጋችሁ ከላይ ቀስ እያለ እየላላ በዛ መልኩ አድርጋችሁ ደም እንዲመለስ የሚደረግበትም ሁኔታ። ረጅም ካልሲዎች ስትመርጡ አንደኛ የካልሲዎቹ የተለያዩ ካልሲዎች አሉ። የፕሬሸር ይዘታ ወይ የግፊት መጠናቸው የማጣበቅ ይዘታቸው የተለያየ ነው። እንደ እግራችሁ ውፍረት ሊወሰን ይችላል። ስለዚህ መመረጥ ይኖርበታል ማለት ነው። አንዳንድ ጊዜ በኃይል የሚያጣብቁ ከእግራችሁ መጠን ጋር ማይሄድ እና በፕሬሸራቸው ከፍተኛ የሆኑ ስትጠቀሙ ደግሞ ምናልባት ሙሉ በሙሉ ደግሞ የደም መመለስ ስርዓቱን እንዳያዛባባችሁ ጥንቃቄ ማድረግ ያስፈልጋል። ይህ ከእግራችሁ መጠን ጋር እና እነዚህ ካልሲዎች የፕሬሸር የማጣበቅ መጠን ታይቶ መመረጥ ይኖርበታል። ስለዚህ እነዚህ እንግዲህ በቤት የምታደርጓቸው ነገሮች ናቸው ማለት ነው። ከዚህ ሲያልፍ ግን ህክምናው ምን ይመስላል ከሆነ ያው ህክምናው እንግዲህ አንደኛው እንግዲህ ራዲዮ ፍሪኩዌንሲ ወይም ደግሞ ተርማል አብሌሽን የምንለው ነው። ይሄ እንግዲህ በእነዚህ ደም ስሮች ውስጥ ካተር እንዲገባ በማድረግ በጨረር እንዲቃጠሉ ያው እንግዲህ ተርማል ማለት ሙቀትን ለማለት ያህል ነው እንዲቃጠሉ ይደረጋል። ይቃጠሉና ሙሉ በሙሉ ይዘጋሉ። በቃ ጥቅም የሌላቸው ናቸው። ኦልሬዲ ተበላሽተዋል። ደም እያዘሉ ነው የሚያስቸግሩት። ስለዚህ እንዲቃጠሉና በሚቃጠሉበት ወቅት በራሳቸው ይዘጋሉ ማለት ነው። ወይ በጨረር ወይንም ደግሞ ሙቀት ባለው ነገር እንዲቃጠሉ ይደረጉና እንደዚህ በሚቃጠሉበት ጊዜ ራሳቸው ይዘጋሉ፣ ክሎዝ ይሆናል ማለት ነው። ከዛ በኋላ ደም አያዝልም። ደም በሌላዎቹ ወይ በጤናማዎቹ ደም ስሮች እንዲሄድ ያደርጋል። ስለዚህ ይሄ ተርማል አብሌሽን ወይም ራዲዮ ፍሪኩዌንሲ የሚባለው ነው። ሌላው ደግሞ ስክሌሮቴራፒ የምንለው ይሄ ደግሞ የኬሚካል በደም ስሮች ውስጥ ኬሚካል ይረጭና ወይም ኬሚካል እንዲገባ ይደረግና እንዲቃጠሉ ይደረጋል። በሚደርቁበት ጊዜ ይዘጋሉ። ከዛ በኋላ ደም አያዝሉም፣ ደም መሸከም አይችሉም። ደም በሌሎቹ ጤናማ በሆኑት የደም ስሮች ይመለሳል ማለት ነው። ይሄ ነው እንግዲህ። ይህን ከሁሉ ተደርጎ ደግሞ በጣም ትልልቅና ወፍራም ሆኖ ደግሞ በጣም በዚህ መልኩ መታከም የሚያስቸግሩ ከሆነ ደግሞ ሌላ አማራጮች አሉ፣ የሰርጂካል አማራጮች አሉ። መልቲፕል ላጌሽን የምንላቸው ከተለያዩ ቦታዎች ደም ስሮችን በመቋጠር መዞ የማውጣት እነዚህ የተበላሹ የደም ስሮችን የማውጣት። እንግዲህ እነዚህ የደም ስሮች ቢወጡ ሌላ ችግር ይገጥማል ወይ? ምንም የሚገጥማቸው ችግር የለም። ለምሳሌ አፔንዲሳይት በቃ ትርፍ አንጀት ትርፍ ነው። ከተበላሸ በኋላ ቆርጦ ማውጣት ነው። መቆየቱ ችግር የሚያመጣ ነው። እንዲሁ የሐሞት ላይ ችግር ካጋጠመ የሐሞት ጠጠር ወይም ደግሞ ሌላ ከሆነ ኦልሬዲ ሐሞቱን ቆርጦ ማውጣት ነው። ሰርጀሪ ምንም የሚያጋጥም ችግር የለም። ስለዚህ ልክ እንደዚህ እነዚህ የደም ስሮችም ከተበላሹ የተበላሹትን የደም ስሮች በመውጣታቸው ምክንያት የሚያጋጥም ችግር የለም። እዛ በመኖራቸው ምክንያት ነው እንዳውም ችግር የሚያጋጥመው። ስለዚህ በዚህ አይነት መንገድ የሚወገድበት ሁኔታዎች አሉ ማለት ነው። እነዚህ ችግሮች አሉ የለው የሚለውን የተለያዩ ለምሳሌ ዶፕለር አልትራሳውንድ ደም ምን ያህል የመለሱ ምን ያህል የተበላሹ ናቸው የሚለውን ምርመራ ይደረጋል። የተለያዩ በሕክምና ራሱን የቻለ ምርመራዎች አሉት። በአልትራሳውንድ የሚደረግ ምርመራ አለ። ወይም ሐኪሙ ደግሞ እርግጥ እነዚህ የተበላሹ የደም ስሮች አሉ ወይ ችግር አለ ወይ የሚለውን የሚደረጉ ምርመራዎች አሉ ማለት ነው። ይህን መሰረት በማድረግ ምርመራዎች ከተደረጉ በኋላ በዚህ መንገድ እነዚህን ችግሮች ማስወገድ ይቻላል። እስከዛው ድረስ ግን አጠቃላይ ወደ በተለይ ቀጫጭን የደም ስሮች እንደዚህ ያሉ ግን ቅድም የነገርኳችሁ በቤት ውስጥ ማድረግ የሚገባቸውን ነገሮች በማድረግ ችግሮቹን እንግዲህ እንዳይባባሱ የሚደረግበት ሁኔታ ይሆናል። በጣም ጥሩ ውድ ተመልካቾች፣ እንግዲህ ስለ ቫሪኮስ ቬን የደም ስር በጣም እኔም በምሰራበት ተቋማት እንዲሁም ደግሞ በስልክም ደግሞ ኦንላይን ላይ በመደወል እንዲህ አይነት ችግሮች አሉብን እንደው በዚህ ዙሪያ ላይ ሀሳብ ብትሰጠን ላላችሁት ህክምናው ይሄ መሆኑን በዚህ እንድትረዱ ነው። ዛሬም በዚህ አበቃው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ። እንዲደርሳቸው የምትፈልጉ ሰዎች ደግሞ ሼር ብታደርጉላቸው መልካም ነው።